ተረጋጋትኛለሽ ቤት እኮ እንሂድ እያላት ነው Şalışık, mırmızı mırmızı dersen şal. Ya, bataçım. Taragagayız. Taragagayız. Aysuş.
سلام سلام አቤን ለማግኘት የወሰንኩት ከጀሚላ ጋር ከተማከርን በኋላ ነበር። ነገር ግን ምክራችን አደጋ ላይ ጥሎኝ ነበር። ቶሎ ባይደርሱልኝ ኖሮ ምናልባትም ህይወቴ እስከ ወዲያኛው ሊያልፍ ይችል ነበር። ዮኒና ጀሚላ ተሯሩጠው ወደ እኔ ሲመጡ አቤ ከላይ ላይ በምን ተአምር እንደተነሳ ወዴት እንደሄደ ማሰብ አልችልም። ከዚህ በኋላ በስተት እንኳን እሱን ለማግኘት እንደሌለብኝ ተረድቻለሁ። የሚሆነው ነገር ሁሉ ህልም እንጂ እውን አይመስልም። አንዳንዴ ጥልቅ እንቅልፍ ውስጥ አስፈሪ ህልም ውስጥ ያለው ይመስለኛል። ዮኒ ታላቅ ግራ መጋባት ውስጥ ነው። ዮኒና እኔ በፍቅር 7 ዓመታትን ቆይተናል። ተጋብተን ትዳር ከመሰረትን ደግሞ 3 ዓመታችን ነው። ዮኒን በጣም ወደዋለሁ። ክብሩን ይወዳል። እወዳለሁ አፈቅራለሁ ከሚለው ይልቅ ሳከብረው በጣም ይደሰታል። እኔም ይህንን ስለማውቅ እንደ ሚስት ዝቅ ብዬ አከብረዋለሁ። ዮኒ ፍቅር የሚመጣው ከክብር በኋላ ነው። በ7 ዓመታት ቆይታችን አንድም ቀን ቀና ብሎ አይቶኝ አያውቅም። ሰው እስኪ ቀናብን ድረስ በቤተሰብም በአደባባይ እንከባበራለን፣ እንዋደዳለን። ዮኒና እኔ ከመጋባታችን በፊት ዮኒን በጣም መታፈቅረው ልጅ ነበረች። ልጅቷ ሆነዋለች። እሱ ባይወዳት እኔ ግን ስለሷ ሳስብ በዮኒ ላይ ያለኝ ፍቅር በመቶ ይበዛል። ፍቅርን በጉልበት በቤተሰብ ለማግኘት የምትፈልግ አይነት ናት። ምንም እንኳን አሁን ዮኒ የኔ ቢሆንም እሷን ሳስብ ጥሩ ስሜት አይሰማኝም። ቅናት ልበለው እንጃ ከቅናት እንኳን ከፍ ያለ ስጋት ወይም ፍርሃት ብሎ ይሻላል። ለእኔ ሞት ዮኒን ማጣት። አምላኬ ደሜ ምን ጉድ ነው? ምን ነው? አትታይሽም? ምን ነው? አይጧ። የምን አይጥ? ቆይኛ ቤት አይጥ ምን ይሰራል? እንዴት ነው የምትው? ወይ ጉድ! እኛ ቤት እንደዚህ አይነት ነገር ሆኖ ያውቃል እንዴ? ከዚህ ቀደምም ሆኖ አያውቅም። የሚሆንም አይመስለኝም። አላያት እንዴት እንደምትሆን ያት። ምንም እየታየችኝ አይደለም። አይንሽ ታውሯል እንዴ? እስኪ በደንብ ያት። እየደነሰች እኮ ነው። አታልቅሽ ትች አታልቅሽ። እዚህ ቤት እየሆነ ያለው ነገር በሙሉ ግራ እየገባኝ ነው። ማይሆኑ ነገሮች በሙሉ እየሆኑ ነው። ፊትሽ ሁሉ እኮ ከሳሰለ የኔ ወድ። አቦ አላህ ያክስለው። ያንዳንድ ቀን ጊዜማ እኔ ምልሽ ትጂ ልጁን ግን ታውቂዋለሽ? ማንን አበይ? አዎ ከልጅነትሽ እንደሚያቅሽ ነው ማስበው።
ወጣ ብሎ መጠርጠር ጥሩ ነው። እሷ አለኝ እንጂ እኔ አይቼው አላውቅም። ማን ነው? ምንድነው? ድንገት ከየት መጣ? ማወቅ አለብን። መቼም ድጋሚ ያገኘው አትኝም። አረ በፍጹም ማግኘትማ የለብሽም። ግን ጥያቄው እሱ ይተውሻል ወይ ነው። ሳያሳብደኝ የሚተወኝ አይመስለኝም። ቤትሽን እንሂድ ያለሽ ምናልባት ቤትሽን ማወቅ ፈልጎ ይሆን እንዴ? ይሄን ሁሉ የሚያደርግ ሰው ቤቴ ይጠፋል ብለሽ ነው? እኔ ማደርገው ሁሉ ጭንቅ ነው ያለኝ። ዛሬ ራሱ እንዴት እንዳደረ አንቺ እንኳን አይተሽዋል። ቲጂ አንቺ እንኳን ለምን እንደተዘናጋሽ አልገባኝም። እኔ ምን ላድርግ? በቃ ሁሉም ነገር ነው ግራ ግብት በቃ እንዴ ምን እንደምልሽ ሁላ አላውቅም። እውነት ጭንቅ ነው ያለኝ። ግን እኮ መንፈሳዊ የሆነ መፍትሄ አለው። እሺ እኔም እያሰብኩ ነው። እንደውም በጣም ዘግይተሻል። በእኛ ሃይማኖት እንደዚህ አይነት ነገር ሲያጋጥም ሩቅያ ቁርአን ይቀራል። ከዛም ብን ብሎ ይጠፋል። መጀመሪያም የራሴ ክፍተት ነው እንጂ ሰይጣን ምን ጉልበት አለው? ታዲያ ለምን አስሩን ታስቢያለሽ? ለምን ትጨነቂያለሽ? ደግሞ ዮኒንም ቢሆን ጸበል ይዘሽ መሄድ ትችያለሽ። እኔ እኮ አስበዋለሁ ግን ይገረግረኛል። እና ሂጂ ሊልሽ ኖራል እንዴ? ሞኝ። አዎ እንደዛ ማድረግ አለብኝ። ቤቱንም ጸበል አስረጫለሁ። ለምንም ነገር መፍትሄ ጠፍቶ ያውቅ። ማሰብ ያለብሽ ነገር ግን ይሄ ሰውዬ በቀላሉ መቼም አይተውሽ። ልክ ነሽ። ነገ በምን እንደሚመጣብኝ በምን አውቃለሁ? አዎ እሱን እኮ ነው የምልሽ። የሱን ኬዝ ግን ለፖሊስ ብታሳውቂ ጥሩ ነው። እሺ ጀሙዬ፣ አንቺንም አስጨነቅሽ አይደል? ወይ ለኔስ ቢሆን አንቺ እንደዚህ ያለብሽ። ለሁሉም ነገር ግን አላህ ይግራው። እሺ በቃ የኔዎች፣ እሺ በቃ እኔ ልሂድ። ቲሳረ እኔ ከፍላለሁ። እሺ በቃ እኔ ልሂድ። ታውሽ በቃ ደውልሻለሁ። እሺ ደውልሻለሁ። እሺ አፌን እንዳነካኝ አልነካሽ። አንተ ሰው ለምን ትከታተለኛለህ? ምንድነው የምፈልገው? ካንቺ ምንም አልፈልግም። ከሷስ ምንድነው የምፈልገው? ለምን ታሰቃያታለህ? ስነ ስርዓት ይዘሽ አውሪ። አንተ ደግሞ ምን ስነ ስርዓት ታውቃለህ? እንግዲያውስ ልንገርሽ፣ ካጠገቧ ራቂ። ልክ እንደ ሳትራት በሳት ዙሪያ እየተሽከረከርሽ ካልራቅሽ ትቃጠያለሽ። አታስፈራረኝ። አልፈራ። እያስፈራራውሽ ከመሰለሽ ተሳስተሻል። በማታውቂው ነገር ውስጥ እየገባሽ ነው። ለራስሽ ስትይ ውጪ እያልኩሽ ነው። ምንድነው ማላቀው? በፍቅር የሚኖሩ ባልና ሚስቶቹን እየበጠበጥክ እንደሆነ ነው ማላቀው። ይልቁንስ ተረጋጊና ይሄንን እድል ተጠቀሚበት። ስለምን እድል ነው የምታወራው? ስለሚገርም እድል። ምን አይነት እድል? ለመስማት ዝግጁ ከሆንሽ ነግርሻለሁ። እሺ ንገረኝ። ጓደኛ ከሆናችሁ ስንት አመት ሆናችሁ? ምን አገባህ? በጣም የቅርብ ጓደኛዋ እንደሆንሽ አውቃለሁ። እና ምን ይጠበስ? ጓደኝነትሽን ተጠቀሚበት። ሆ ካንተ ጋር ልተባበር? እኔን መተባበር ተይውና ራስሽን ተባበሪ። ብተባበርህ ምን ታደርግልኛለህ? የፈለግሽው። ምን እንዳደርግልህ ነው የምፈልገው? መጀመሪያ ከልብሽ ለመተባበር ፈቃደኛ እንድትሆኚ ነው የምፈልገው። የፈለግሽውን ያህል ገንዘብ ታገኛለሽ። የፈለግሽው ሀገር ሂደሽ መዝናናትም ሆነ መኖር ትችያለሽ። ህይወቴ መቀየር እንደሚያስፈልገው በምን አወክ? በማይረባ ቃለ ምልልስ ጊዜ አታጥፊ። ይልቅ እድሉን ተጠቀሚበት። አንቺ ተባበርሽም አልተባበርሽም እሷ የኔ መሆኑ አይቀርም። ቆይ ከጓደኛዬ ምንድነው የምፈልገው? አፈቅራታለሁ። ውሸት። አትወዳት። አላማህ ሌላ ነው። አላህ ዋጋህን ይሰጣል።
ቆሜ ስላወራው ራሱ የጥፋተኝነት ስሜት እየተሰማኝ እንዳትከተል አንቺም ትቃጠያለሽ ዮኒዬ ወይ ትጂ ጸበልን ሄድ እንዴ የት እኔ እንጃ አላቅም ግን በጣም ምን ቆይበት ቦታ ሩቅ የሆነ ቦታ ትጂ ስራችንስ ስራው ከኛ ህይወት ይበልጣል አይበልጥም ግን ምን ዮኒ ቆይ እስከመቼ ነው እንደዚህ ይሆነን የምንኖረው እሺ ለምን አንቺ ትጂ ብቻሽን ትሄጃለሽ እዛም ሄዱ ሰዎች አሉ አይደል ከነሱ ጋር ማሻት ትጂ ምን ችግር አለ ሱማ ምን ችግር ግን እኔ ብዙ ቀናት ተለይቼ መቆየቶች በዛ ላይ ደግሞ ላንተም እዚህ መቆየትም ጥሩ አይደለም ለኔ ችግር የለውም ለኔ አታስቢኝ ማለት ነው አንቺ ደስሽ ወጥተሽ እያት አይቷል እያት ምን እንደምታረግ እያት አይገርም እያት እንዴት እንደምትሆን Antioni. Yoni ምንድነው የሆንከው? ዮኒ አባቴ ዮኒ ምንድነው የሆንከው? እስኪ ንገረኝ እስኪ ነኝ እስኪ Yoni, anta. Yoni. Yoni. ደሙ ደህና ነኝ ግን ቤት ሳይመጣ አይቀርም አቤ በሩ በራሱ የተዘጋ የተከፈተ ነው በሩን አይ አላየሁትም እሺ በቃ ደሙሽ
ነኝ ይከሲ ይባል ሊያሳብደው ነው በቃ ውሃ ላምጣ ውሃ ትጠጣለህ ውሃ ላምጣላ ይሁን አባቴ ነቃ ተመስገን ደህና ነኝ አሁን ስራ ነኝ ትንሽ ራሴን አሞኝ ነበር ነሳ ላይ ያጦለወለኝ ነበር ምንድነው ነው ብታይ ማለት ነው መጣ ማለቴ መጣ መሰለኝ በማን ነው መጣ በሩ እየተከፈተ በቃ ሁሉስ በቃ لا اكونا ناتا لبقى يا متاسك اينا اكواني ዮኒ ግራ የተጋባ ትውልድ መገለጫ ነኝ ይላል የኔ ትውልድ ግራ የተጋባ ነው ይላል ከአዲሱና ካለፈው ትውልድ መሃል የተጣበቀ የራሱ መለያ የሌለው ትውልድ አባል ነኝ ይላል ሀገሩን እየወደደ የሚሰደድ ዘሩን ተገዶ የመረመረ በሃይማኖት መሪዎች እምነት ያጣ የአባቶችን በመያዝና ዘመን አመጣሹን በመልቀቅ መካከል የሚዋል ትውልድ አካል ነኝ ይላል አባቶች አጋንንትን በቀላል አዘው ድንጋይ ያስከፉት ነበር ጠምደው የሚያሳርፉት ነበር የሚለውን ታሪክ ተረት ነው ብሎ የቢንግ ባንክ ቲዎሪን የሚቀበል ነበር ዛሬ በራሳችን ላይ ነገር ሲመጣ ውስጡ ተናወጠ ተረበሸ ዮኒ አንድ ቀን ግሮሰሪ በተቀመጠበት ልብሱ በሙሉ በተባይ ተሞላ በህይወት ዘመኑ ልብሱ ላይ ተባያይቶ አያውቅም ነበር ሁሉም ነገር ከአእምሮ በላይ ሆኖበታል ለኔም ይሆን ያለው ነገር ከአእምሮ በላይ ነው ግን ደግሞ ማሸነፍ አለበት ዮኒ ጸበለኔ ስለአመነ ይጠበቁት ነበር መጋፈጥ አለበት ማሳመን አለበት ማሸነፍ አለበት ከተላት እንዳትተርፍ የልጄን ሀቅ የልጄን ባል የልጄን ፍቅረኛ ነጥቃ በሰላም እንድትኖር አልፈልግም ሂድ ተከተላት ሂድ ስራህን ጨርስ ሁሉ ጊዜ በተለየ ውስጥ ደስ በማይል ስሜት የተሞላ ነው ቤት ሰውን ስቃለው ውጪ ስወጣ ፈራለው ደፋሪ ነበርኩ እንዳርግብ ድንቁጦኛለሁ መሳቅ መጫወት ያስደስተኝ ነበር አሁን ግን ሐሳቤ ሁሉ ጭንቀት ነው ጨለማው ሲመጣ ጭንቀት ነክቶ ቀን ሲመጣም ሌላ ጭንቀት ሰላማዊ እንቅልፍ ከተኛው ወራት ተቆጠሩ አልጋ ላይ በጭራሽ መተኛት አልቻለም እንደ እሳት ያቃጥለናል በእሳት ላይ የተኛን ያክል ያቃዣል ግን ለምን ሰው በሰው ህይወት ለምን እንደዚህ ድረስ የአንደኛውን ህይወት ለማበላሸት ለምን ይዝን ያክል ርቀት ይጓዛል ለምን